18 ከዚህ በፊት በእምነት የገዙን ደንበኞቻችን ዛሬ ቤታቸውን ለማስረከብ ዝግጅታችንን ጨርሰናል። እርሶስ የቤት ባለቤት መሆን ይፈልጋሉ? መልሶ አዎ ከሆነ በሳር ቤት አደባባይ ዘመናዊ አፓርትመንት ከባለ 1 እስከ 3 መኝታ በልዩ ዲዛይንና በተመጣጣኝ ዋጋ አቅርበንልዎ ባንዴ ለምትከፍሉ በካሬ 87500 ብር፣ በ36 ወር ለምትከፍሉ በካሬ ከ120 ሺህ ብር ጀምሮ፣ ባለ 1 መኝታ 76 ካሬ በ9 ሚሊዮን 120 ሺህ ብር ሙሉ ክፍያ 100% ወይንም አንዴ ለምትከፍሉ ደግሞ በ6 ሚሊዮን 384 ሺህ ብር፣ ባለ 2 መኝታ 99 ካሬ በ12 ሚሊዮን 375 ሺህ ብር፣ 100% ለምትሉ ደግሞ በ8 ሚሊዮን 662500 ብር አጠቃላይ ክፍያ፣ ባለ 3 መኝታ 149 ካሬ በ18 ሚሊዮን 625 ሺህ ብር ብቻ፣ 100% ለምትከፍሉ ደግሞ በ13 ሚሊዮን 37500 አጠቃላይ ክፍያ እየሸጥን ነው። ውል ለመውሰድ 20% ብቻ ከፍለው ቀሪውን ያለምንም ጭማሪና ወለድ በ3 ዓመት ከፍለው የሚጨርሱበት እድልም አመቻችተናል። ለዲያስፖራ ደንበኞቻችን ውሎንም እዛው ያሉበት ሀገር በዲኤችኤል ልከንሎት ወኪል ሳያስፈልጎት ቤቶችን መግዛት ይችላሉ። ለበለጠ መረጃና ለቢሮ ቀጠሮ በ0955 27 7474 ይደውሉልን። ቴምር ፕሮፐርቲስ ከተማ ከንቲባ ሆኜ የኦርቶዶክሶቹን አደባባይ ወስዳለሁ እየተባለ የሚያድግ ልጅ ካለ ማንስም አልጠራም፣ ግን በኮሮና ጊዜ ነው ውሃ የተለቀቀው አሉ። ነበረ እንዴ እስከዛሬ ተብሎ ችግር አልነበረም ማለት ነው። ውሃ አለ ጤናቸው ሲያሰጋቸው ለቀቁ ማለት ነው። እንግዲህ እዚቹ እንትን ውስጥ ነው ያለው። ይሄ ደግሞ ቀጥታ የማንም አይደል፣ የመንግስት የመሪዎች ኃላፊነት ነው፣ የነሱ ጥፋት ነው። በማንም ማሰባብ አይቻልም። ለዛ ግን ጊዜ የሚሰጥ አይነት አይደለም እየሆነ ያለው ጥፋት ማለት ነውና ጥያቄ ይፈጥርብኛል በጣም። እግዚአብሔር ባያስነሳ ሰይጣን ራሱ ያስነሳል ቀድሞ ጠያቂ ማለት ነው። የመሪዎቻችንን በየደረጃው ያሉ አንድ ሰው ለሰው አይደለም ጠቅላይ ሚኒስትሩ ወይንም ከንቲባ ምናምን ማለት አይደል፣ እስከታች ያለው እንዴት ነው ግን የሚለው ነገር እጅግ በጣም ያሳስበኛል። እንዴት አድርገን ነው የብልጽግና ጉዞ የኢትዮጵያ ትንሳኤ ሊበሰር ነው? እኔ በጣም ይገርመኛል። ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም እኔ። ስልጣን ላይ መውጣት ከፍታ አይደለም፣ ሹመት ከፍታ አይደለም። ሹመት ሺህ ሞት ነው የሚባለው አይደል? የምትበሉት ነገር ተፈጥሯዊ መሆን አቁሟል ማለት ነው። ይሄ እኮ የታሸገ ነገር ማብዛት ስፒሪቹዋል አንቴና ይገላል። መርዝ እኮ ነው የታሸገ ነገር የምትበሉት። እሱ እኮ ሊሆን ይችላል የሚያባላችሁ። ኢትዮጵያ ውስጥ የመጠጥ ውሃዎች ሆን ተብለው እየተበከሉ ነው። ፊብል ማይንድድ ጄኔሬሽን ለማፍራት ብዙ ችግር ውስጥ ነው ያለ ነው በአሁን ሰዓት። ሀገራችን ላይ በየቀኑ የምንሰማው ነገር ተስፋ አስቆራጭ እየሆነ ነው። እንዴት ነው እንመካከር እየተባለ እንደዚህ አይነት መድረኮች ይዘጋጃሉ። ያንተን ቤት ሲንኳኳ ይሰማል የኔም ቤት ነው ተብሏል። እንግዲህ እዚህ ያሉ አገራችን ውስጥ ያሉ ብዙዎች ከመንግስት ጀምሮ ማለት ይቻላል በር ሲንኳኳ እጅግ በጣም ለመስማት ይዘገያሉ። እኔ ግን በውጪ ትምህርት ቆይታዬ ወቅት እዚህ የሚንኳኳው በር እዛ በጣም እየተንጓጓ ሁሉ ነው የሚሰማው፣ ውጪ ሀገር ላይ ማለት ነው። ሌሎች አገር ዜጎች እዚህ ካለው ከኛው ወንድም፣ ከኛው እህት፣ ከኛው መሪዎች፣ ከኛው አለቆች ተሽለው እጅግ በጣም ስለ ኢትዮጵያ ያመጣሉ። የሚገርማችሁ ነገር ያዝናሉ፣ ይተክዛሉ፣ ያሰላስላሉ በጣም እና የተወሰኑ ገጠመኞቼን ለመንገር ያህል ነው። አሜሪካ ለትምህርት ቆይታ በነበርኩበት ወቅት ያጋጠሙኝ የገረሙኝ ሰዎች አሉ። የተለያዩ ሰዎች በተለያየ ደረጃ በተለያየ ፖዚሽን ያሉ የተለያዩ ሀገር ዜጎች ማለት ነውና በጣም እንግዲህ ያው በአይምሯችን ውስጥ የሚሳለው መቼም ውጭ ሀገር ስንሄድ where are you from ምናምን ይባላል። I'm from Ethiopia ኦኬ ኃይሌ ገብረስላሴ ጃንሆይ ኮፊ ምናምን ያው የተለመዱ ነገሮች አሉ አይደል? የራሳችሁ ፊደል ያላችሁ በነጻነት የኖራችሁ ወዘተ። እሱ አይስ ብሬከር ነው። አይስ ብሬከር ማለት እንደው ንግግር ለማዋዣ ከዛ አልፎ ብዙ ግንዛቤ ውስጥ ነው የዓለም ማህበረሰብ ስለኛ። እንግዲህ አሁን እኔ ከ2000ዎቹ መጀመሪያ አካባቢ በኢትዮጵያ አቆጣጠር ማለት ነው ጀምሮ ነው እኔ እዛ የነበርኩትና ልክ የሚያዋሩን እንዴት ነው እኔ በጣም እንደውም ከመደጋገሙ የተነሳ የሆነ ሰዓት ላይ የተለቸኝ ሁሉ ጀምሮ ነበር። የሚያዋሩን እንዴት ነው ያቺ አይስ ብሬከሯ ካለፈች በኋላ እናንተ ግን ምን ሆናችሁ ነው ወደሚል ነገር ነው የሚመጡት ብዙ ጊዜ። ምንድነው ግን ችግራችሁ? ልክ ወይ እናቱ ታማበት ቤት ተኝታ እናትህ እንዴት ናት እንደሚባለው የሆነ ፊታቸውን ቅጭም ድምጻቸውን ዝቅ ምናምን አድርገው ምንድነው ግን እየሆነ ያለው
አይገባንም እኮ ምን ሆናችሁ ነው ይላሉ ማለት ነው። እና የመጀመሪያው እንደዚህ የገጠመኝ አንድ በእድሜ የገፋ ፈረንጅ ነው፣ አሜሪካዊ። ለሆነ ጊዜ ሳን ፍራንሲስኮ የኢንተርናሽናል ተማሪዎችን ሰብሰብ አደረጉንና እስቲ ትንሽ እናዝናናቸው ብለው ስኮላርሺፕ የሰጡን አካላት ማለት ነው፣ የፉልብራይት ኢንስቲትዩት ሆስት ፋሚሊ ፈለጉልንና ለኔ ከኢትዮጵያ የመጣ ሰው ቢሆን ጥሩ ነው፣ ኢትዮጵያን ስለማውቃት አለያ ሰው አጋጣሚ ከኢትዮጵያ የመጣሁት እኔ ነበርኩኝ። ስለዚህ እሱ ጋር እራት ተጋብዤ እንድመጣ ተደረገ ማለት ነው። እሱ ቤት ስሄድ መጀመሪያ ገና ሊቀበለኝ ወደ ሆቴሌ ያረፍኩበት ሆቴል ሲመጣ እንደምነሽ ደህና ነሽ ምናምን አለኝ። በጣም ደስ አለኝ። በሄድኩ በመጀመሪያው አመት ነው በራሴ ቋንቋ የሚያናገረኝ ሰው ሳገኝ ደስ አለኝ። ብዙም አበሻ አላገኘውም ነበረ። በጃንሆይ ጊዜ ግብርና ሚኒስቴር ውስጥ ሰራ ነበረ፣ 3 አመት ኢትዮጵያ ኖር ያለው ምናምን እያለ በተሰባበረ አማርኛ አዋራኝ። ከዛ ደስ አለኝ። ወደ ቤቱ ሄድኩኝ። ቤቱ ስገባ በኢትዮጵያ ቅርሶች በጣም ያሸበረቀ ነው። በጣም ብዙ አይነት መስቀሎች አሉ ግድግዳው ላይ። ፓሲፊክ ውቅያኖስና የእሱ ቤት አጠገብ ላጠገብ ናቸው። እዛው ውቅያኖሱ ዳር ነው። በጣምም ጠጋ ብሎ ሳይሆን ትንሽ ጉብታው ላይ የተሰራ ቤት ነው። ባለቤቱ የስነ ህንጻ ባለሙያ ናት፣ አርክቴክት ናት። እንጀራ ገዝታ ምን ብላ ጠበቀችኝና በላው ተጀመረ ማለት ነው። ምክር ምን ሆናችሁ ነው ግን የሚለው ነገር ተጀመረ። ያው አማርኛ ብዙ አይችልም፣ በእንግሊዝኛ ነው የሚያወራው። በጃንሆይ ጊዜ እንዲህ አይነት እቅዶች ነበሩ። እኔ እዚህ ቦታ በነበርኩበት ጊዜ እንደዚህ አይነት እርሻዎች ተጀምረው ነበር። እንደዚህ አይነት ግድቦች የተጀመሩት ለዚህ ዓላማ ነበር። ይሄም እቅድ ነበር፣ ያኛው ተሳክቷል። ስለዚህ ታውቂያለሽ? አላቅም። 22 አመቴ ነው የዛን ጊዜ፣ ብዙም አላውቅም። በእርግጥ የሶሻል ሳይንስ ተማሪ ነበርኩ፣ ግን ብዙም አላውቅም። እንደዚህ አይነት ኢኒሼቲቮች ነበሩ። ስለዛስ ታውቂያለሽ? አላውቅም። እሱ ራሱ ይመልሰዋል፣ እንዲህ ነበረ። ያኛውንም ያነሳል፣ ሌላ ፕሮጀክት እንደዚህ አይነት ደግሞ ኢኒሼቲቭ ነበር በዚያን ጊዜ። ጃንሆይ እንደዚህ አይነት እቅድ ነበራቸው። ታውቂያለሽ? አላውቅም። አሁንም ያብራራልኛል መልሶ። በኋላ እግረ መንገዱን የጃንሆይ ልጆች የት እንዳሉ አሁን ታውቃላችሁ? ኧረ እኔ አላውቅም። እሱ ራሱ ይመልስልኛል። አልጋ ወራሽ ከሌ የት እንዳሉ ታውቃላችሁ? አላውቅም። አልጋ ወራሽ ከሌ እንደዚህ ሆኖ በዚህ ወርዶ ልዑል ከሌ የት እንዳለ ታውቃላችሁ? እኔ እንጃ። እሱ ለንደን ሄዶ እንደዚህ ሆኖ ከዛ መጨረሻ ላይ እንደው ማላቀው ነገር ቢበዛ ማለት ነው፣ ምንድነው ግን ትምህርት ቤት የምትማሩት አለኝ። የመጨረሻው ጥያቄ ማለት ነው። ትምህርት ቤት ምንድን ነው የምትማሩት? ማሰብ ጀመርኩ። እውነትም ምንድን ነው የምንማረው? እዛ መናገርም አልፈለኩም። ማለት የሆነ ሰብስታንስ ላወጣለት ፈለኩ። ግን ያው አንዱን ገደለ፣ አንዱን በደለ ምናምን ነገር ነው እንጂ እንደዚህ አይነት ራዕይ ነበረ፣ እንደዚህ አይነት ኢኒሼቲቭ ነበረ፣ ሼልፍ ላይ የተቀመጡ ፕሮጀክቶችን ስንት ወጪ የወጣባቸውን ማንም እንደው አቀጣጥሎ ራሱ ከዛ ነገር ጋር አያይዞ ቅብብሎሽ እንዲኖር ያደረገን የለም። ስለዚህ አሁን እዚህ ነገር ውስጥ ብንገባ እንግዲህ ምን ይገርማል? ያው ሰውየው ያውቀዋል፣ በደንብ ያውቀዋል፣ የኢትዮጵያ ሁኔታ ይከታተላል። ግን እኔ ባለውበት ደረጃ ወርዶ አንዳንድ ነገር ሊያስጨብጠኝ ስለፈለገ ነው በዛ መልክ ያወራ የነበረው። ከዛ እንግዲህ በርቱ፣ አደራ አለባቸው። የዚምባብዌ ተማሪም ነበረ አብሮኝ ራት የተጋበዘ። በርቱ እንግዲህ አደራ አለባችሁ ለሀገራችሁ፣ ብዙ ቻሌንጅ ውስጥ ያለፈች እንደሆነ እናውቃለን ምናምን ብሎ ወደ ሆቴል ሸኘኝ ማለት ነው። በጣም እየገረመኝ ሄድኩኝ። እንደው አንድ ጥያቄ ሰው ያጣል እንዴ እያልኩኝ አንድ ነገር እንዴት አላቅም እያልኩ እየተገረምኩ ሄድኩ። በዛ ሰዓት የነበረኝ አንደርስታንዲንግ ያ ሰውዬ እንግዲህ ኢትዮጵያ ውስጥ ስለኖረ ያውቃል የኢትዮጵያን ሁኔታ ምናምን ነው። ግን የሚገርመው ሁሉም ማለት ይቻላል ሲያገኙን እንደዚህ አይነት ምክር ውስጥ ነው የሚገቡት። እንደው የተወሰኑ ልጠቃቅስላችሁ። አንድ የሱዳን ፖስት ዶክ ፌሎው ማለት የሪሰርች ለጥናትና ምርምር ለአጭር ጊዜ ቆይታ አሜሪካ የመጣ ነው። የሰሜን ሱዳን ማለት ነው። ሙስሊም ነው። ከባለቤቴ ጋር ተግባቡና ፊልዳቸው ስለሚቀራረብ እስቲ አንድ ቀን ቤቴ ኑራት ልጋብዛችሁ አለን። እሺ ያል። ባለቤትንም ጥራት አለው። ባለቤቱ አለች፣ ልጆቹ አሉ። ሄድን። ያው እንግዲህ ራስ ስትጋበዙ መቼም የምትገምቱት ጨዋታ ነው አይደለ? በተለይ ደግሞ ሰው ሀገር ላይ ስትሆኑ መጀመሪያ ስመጣ እኮ እኔ እንዲገጥሙኝ ኤርፖርት ላይ እንዲጉር ተሰርቼ እኔ ደግሞ ይሄን ነገር ሳላቀው ቀርቼ እንደዚህ ሆኜ ምናምን ወይ ደግሞ የተማሪ ወሬ ሪሰርች ወሬ ይሄንን ነበር የጠበቅነው። ግን ምክር ነው የጠበቀን። ቁጭ አደረገን ከአራት በኋላና እናንተ ኢትዮጵያውያን ግን ምን ሆናችሁ ነው? ጀመረ ደግሞ አልኩኝ እኔ ማለት ነው። ምን ሆናችሁ ነው?
አገር አንዴ ከእጅ ካመለጠ እንደማይመለስ ታውቃላችሁ አይደል? ብዙ ነገር እንሰማለን ስለናንተ። በተለይ ከመንግስቱ ኃይለማርያም ጀምሮ የኢትዮጵያን ታሪክ በደንብ እከታተላለሁ። ልጅ ሆነን እኛ እንደ ምሳሌ የምትጠቀሱልን እናንተ ነበራችሁ። አሁን ሚሊታሪያችሁን በትናችኋል ይባላል። ያው የቆየውንም ታሪክ ነው የሚያወራልን። በዛ ላይ ደግሞ በቋንቋ ትጣላላችሁ ይባላል። አንድ ኮመን ላንጉዌጅ ላይ የሚለው ላይ ትጣላላችሁ ይባላል። ይሄ ሁሉ እኮ አንዴ ከጠፋ አታገኙትም። ይሄን ታውቃላችሁ። ያው ጸጥ ብለን እኛም ምክሩን መውሰድ ጀመርን ማለት ነው። ስለዚያ ነገር ሲያወራልን አምሽቶ ሰውየው አውርቶ አልጠገበም። የሳውዝ አፍሪካን ምሳሌ ያነሳልናል። ሱዳን የነበረውን ኦፍ ኮርስ ሱዳን የነበረውን ሁሉም ያውቃል። ሰሜንና ደቡብ ሱዳን ተብለው ሲገነጠሉ የነበረው ግጭት ከዳርፉር ጀምሮ ይታወቃል በደንብ። እንግዲህ ሱዳንም እየመከረችን ነው ማለት ነው። ከዛ እኔና ባለቤቴ ተመክረን ጨርሰን ድክም ብሎን ምሽት 4 ሰዓት 5 ሰዓት ላይ ቤታችን አደረሰን። ተቅለል ብለን ተኛን ማለት ነው። ልንዝናና ሄደን ተመክረን ተመለስን። ይሄን ያህል ያመጣሉ ማለቴ ነው። ቀጠለ ደግሞ ሌላ አንድ ኬንያዊ ደግሞ ሱቁ ዘው ብዬ ገባሁ። አንድ ጊዜ የሆነ አንዳንድ የኢትዮጵያ እቃዎችም ይይዛል ሰውየው። ዩር ፍሮም ኢትዮጵያ ምናምን አለኝ። አዎ አልኩት። ኦኬ ነኝ አለኝ። እሱ ደግሞ ከትምህርት አንጻር ነው ችግራቸው፣ ትምህርት ነው ብሎ ነው የሚያስበው። እሱ ደግሞ ምን ሆናችሁ ነው ግን ማትማሩት? ለምን ማትማሩት? አረ እንማራለን። እኔ ለምሳሌ ተማሪ ነኝ፣ እዚህ ፒኤችዲ ተማሪ ነኝ፣ እዚህ ሲንሲናቲ ዩኒቨርሲቲ ምናምን ብዬ ያው ቅርብ ነው ዩኒቨርሲቲው ነገርኩት። አትመስሉም ግን አለ፣ የምትማሩ አትመስሉም። ብዙዎቹ ደግሞ ትምህርት አይገቡም፣ እዚህ ይመጡና ወደ ዶላሩ ነው የምታደሉት። አሁን እንግዲህ አናሊሲስ እየሰሩ ነው እነሱ። ኢትዮጵያ ለምን እንደዚህ ሆነች የሚለው ነገር ላይ በጣም አይምሯቸው ያጠነጥናል። ለምን እንደዚህ ሆነ? ችግሩ ምንጩ ምንድነው? እኚህ ሰዎች መካሪ አጥተዋል፣ እንምከራቸው ላይ ናቸው የዓለም ማህበረሰቦች ማለት ነው። ብዙ አይነት ሪፕሬዘንታቲቭ አይቻለሁ እዛ። ሁሉም ወደዚህ ነው የሚመጡት ቀስ እያሉ ማለት ነው። ከሰማችኋቸው ትምህርት አትገቡም። ወጣቶች ይመጣሉ፣ ስራ ይፈልጋሉ፣ ዶላር ምናምን ማግኘት ነው። ከዛ በኋላ ይሄን ያህል አይጨነቁም። ኧረ ብዙ ሰው ይማራል። እኔ እንደዛ አይመስለኝም ማለት አይ ነገሩ እኮ አስቸኳይ ነው። ድህነት ላይ ያለ ቤተሰብ ይኖራል። ብዙ ሰው ህይወቱን ለማሻሻል ነው የወጣው። ስለዚህ ትምህርት ላይ ይታየው ይችላል። መጀመሪያ ስራ ሰርቶ መጀመሪያ ቤት ሰርቶ እናቱን አሳክሞ አባቱን ረድቶ ከዛ በኋላ ይሆናል መማር የሚታየው። አይታው ከተማረም በኋላ ደግሞ አንዳንድ ኮንትሪቢዩሽን ያደርጋልና ምናምን ሊሰማኝ ነው እሱ አይሰማኝም። በእናንተ አየር መንገድ ስትመጡ ምንድነው እሱ የሚባለው? እዛ ፕሌን ውስጥ አለኝ ሴትዮዋ መጀመሪያ በአደጋ ጊዜ ኦክሲጅን ሲወርድ የራስዎን ያድርጉ ነው የምትለው አይደል አለኝ። ከዛ በኋላ የሌላውን እናንተ መጀመሪያ በእውቀት ነው መገንባት ያለባችሁ እንጂ ብር እየላካችሁ የምትገነቡት ሀገር የለም። ብር ብቻውን ሀገር አይሰራም። በእውቀት የተገነባ ሀገር ያስፈልጋቸዋል። ችግር አለባችሁ በጣም ብሎ ተመክሬ እጣን የሆነ ነገር ልገዛ ነበር የገባሁት ሰንደል ምናምን ተመክሬ ቤቴ ገባሁ። የእሱ ሲገርመኝ አንድ ኡጋንዳዊ ፕሮፌሰር ለሌላ ጉዳይ ቢሮ ሲሄድ ኢትዮጵያ ቁጭ በይ አለኝ። እሱ እንደውም በቁጣ ነው በጣም አለንገል ያወጣ ሁሉ ነው የሚመስለው። ናይ ቁጭ በይ አለኝና ሲዳሁ አለ። ተመሳሳይ ነገር እሱ ቀጠለ። ለምን ነው የማትማሩት? እኔ እንደምንማር ነው እንግዲህ እኔ የሚገባኝ። እነሱ ግን የትምህርት ችግር በጣም መሰረታዊ የትምህርት ችግር እንዳለብን ነው የሚያምኑትና የሚያስቡት ማለት ነው። ብዙዎቹ ትምህርት ያቋርጣሉ። ሀገራችሁ ያለበት ሁኔታ ታውቃላችሁ አይደለም አለኝ። አዎ እናውቃለን። እና እንዴት ነው መፍታት ያቃታችሁ በትምህርት? አያለው ብዙ የኮሌጅ ተማሪዎች ኢትዮጵያውያን ትምህርት ይገባሉ፣ ይወጣሉ፣ ሺሻ ይለምዳሉ፣ ዶላር ይለምዳሉ። ከዛ በኋላ ጥሩ ህይወት ላይ ያሉ ያስመስላሉ ምናምን። ቤተሰቦቻቸውም እንደሚሉ እንጃ ያላችሁበትን ሲቹዌሽን የረሳችሁ ይመስላል እያለ እሱም ቀጠለ። ግን ኢን ሪያሊቲ የኢትዮጵያ ኮሚኒቲ እዛ ከሌላው በጣም የሚያንስ ነው አይደለም። እንደውም በአንዳንድ ነገር የተሻለ ይመሰገናል። አሜሪካ ያለው ኢትዮጵያ ግን የተሻለ ነገር ከኛ ማየት ስለሚፈልጉ ነው ይሄ ሁሉ ነገር የነበረው ከፍታና ያለንበት ዝቅታ አልገጣጠም ሲላቸው በጣም አናሊሲስ ይሰራሉ። የሚገርመው ነገር ማለት ነው በጣም ይጨነቃሉ። እንደገና ደግሞ አሳፍረናቸዋልም። እኛን እያነሱ ብዙ አፍሪካኖች ብዙ ፉከራ ፎክረዋል። ጥቁር አሜሪካኖችም ብዙ ፎክረዋል። ሉዓላዊነት፣ የነጻነት የምን ምሳሌ እያሉ ብዙ በእኛ ፎክረው መጨረሻ ላይ ስላሳፈርናቸውም ነው ይሄ ነገር የመጣውና እንደውም አንዲት ጥቁር ጓደኛዬ ምን አለችኝ? ጥቁር አሜሪካዊት ናት፣ ወጣት ነች። እኛ እኮ ቢከፋ አፍሪካ ሄደን እንኖራለን ብለን እናስብ ነበር። ኢትዮጵያ ሄጄ እኖራለሁ እል ነበር እኔ እንደውም አለች። ጭራሽ እናንተ ሀገሩን እያፈረሳችሁ ወደኛ ስትመጡ ተስፋን ያስቆረጣችሁን አለች።
ሀገራችሁን እያፈረሳችሁ ወደኛ እዚህ መጣችሁ ትጠለላላችሁ። እዛ በጥብጦ ሲጨርስ እዚህ መጥቶ ይጠለላል። እንዴት ነው እንደዚህ የሚሆነው? እስቲ ውሉን ፍቱት። አይ ነገሩ እኮ አንቺ እንደምታስቢው ቀላል አይደለም አልኳት። ውስብስብ ነው። ከየት እንደሚጀመር ራሱ እኮ አንዳንድ ጊዜ ግራ ይገባል ምናምን ስላት፣ አይ እስቲ ትንሽ ምርት ከማምረት ምናምን ጀምሩ፣ ራሳችሁን ከመቻል መጥረጊያ መስራት ትችላላችሁ አለች። መጥረጊያ ወይም ሳሙና ምናምን የራሳችሁን ነገር መስራት ትችላላችሁ። አይ ለዛማ እናንስም አልኳት። እስቲ ብዙ ነገር ኢምፖርት ታደርጋላችሁ፣ እሱን ከመተካት እስቲ ጀምሩ። እንግዲህ የታያትን ነገር ነው የምትናገረው በዛ ሰዓት ማለት ነው። ሳሙና አሰራር እችላለሁ ላስተምርሽ አለችኝ። በኸርባል ሜዲሲን ፈቃድ እያወጣች ነበር በዛ ሰዓት። ኸርባል ሜዲሲን ማለት የባህል መድኃኒት እውቅና አግኝቶ ላይሰንስ የሚሰጥበት ፊልድ ሆኗል አሜሪካ ውስጥ። እናንተ በጣም እድሉ አላችሁ አለች። the next multi-billion dollar ቢዝነስ በዓለም ዙሪያ ይሆናል ተብሎ የሚታሰበው ኦርጋኒክ አግሪካልቸር፣ ኸርባል ሜዲሲን፣ ተፈጥሯዊ በኒውትሪሽን በቅጠላ ቅጠሎች በምን የሚደረገው ሕክምና ይሄ ነገር ነው። እናንተ በጣም እድሉ እያላችሁ ግን አላሰባችሁበትም። በጣም ይገርመኛል እኔ እያለች ይሄን ነገር እንግዲህ በዚህ መልክ ያለውን ነገር በነገራችን ላይ ስለ ኸርባል ሜዲሲን ሳወራት እዚህ ያለኝ ነገር እዚህ ኸርባል ሜዲሲን ውስጥ ያሉ ሰዎች ችግር ያለበት ብጥብጥ ያለበት ንክክስ ያለበትን ማህበረሰብ ከተፈጥሯዊው አኗኗር የወጣ ነው ብለው ነው የሚያስቡት። ለምሳሌ እሷ በጣም እውቀቱ ነበራትና በዛ ሰዓት ታስረዳኝ ነበር አንዳንድ ነገር። የምትበሉት ነገር ተፈጥሯዊ መሆን አቁሟል ማለት ነው። ይሄ እኮ የታሸገ ነገር ማብዛት ስፒሪቹዋል አንቴና ይገላል አለሽ። ምንድነው ስፒሪቹዋል አንቴና? ስፒሪቹዋል ንቃተ ህሊና ማለት ነው። አይኪውን እኮ ያደነዝዛል። እናንተ የታሸገ ምግብ ትበላላችሁ፣ ከውጪ ታስመጣላችሁ፣ ምን ትላላችሁ? እንደውም እኮ የሚባለው ክሊንሊነስ ኢዝ ዘ ኔክስት ቲንግ ቱ ጋድሊነስ የሚባል አባባል አለ አለች። ንጽህና የምንለው ነገር የምንበላው ነገር ንጽህና ማለት ነው። ከቅድስና በታች ቀጥሎ ያለው ነገር ነው። የምትበሉትን ነገር ካልነጠላችሁት ወይንም ካልቀደሳችሁት፣ ንጹህ ካላደረጋችሁት ጽድቅ የምትሉት ነገር ላይ እንኳን አደርሱም ሌላው ቀርቶ አይነት ነገር ነውና እሷ የመጣችበት በዚህ በመጽሐፍ ቅዱስ አረዳድ ሳይሆን የምትበሉት ነገር መርዝ እኮ ነው። የታሸገ ነገር የምትበሉት እሱ እኮ ሊሆን ይችላል የማይባላችሁ። እሷ እንደዛ እያለችኝ የሚገርማችሁ አንድ ካናዳዊ ኢትዮጵያ ውስጥ የመጠጥ ውሃዎች ሆን ተብለው እየተበከሉ ነው ፊብል ማይንድድ ጄኔሬሽን ለማፍራት ብሎ ቫቲካን በር ላይ ሄዶ ለ4 ቀን ነው ለ3 ቀን እንደዚህ አካባቢ የረሃብ አድማ አድርጎ ነበር። ኦፕን ሌተር በዚያን ጊዜ አቶ ኃይለማርያም ደሳለኝ ነበሩ የኢትዮጵያ ጠቅላይ ሚኒስቴር። ኦፕን ሌተር ለጠቅላይ ሚኒስትሩ ብሎ ጽፎ ቫቲካን ለምን እንደሄደ አላውቅም። ተጨማሪ መረጃ በጣም ፈለግኩ አላገኘውም። እና እዚህ ጋር በጣም ችግር አለባችሁ የሚለውን ነገርና ከተለያየ አንግል ብዙ ምክር ይሰጣሉ። ይሄንን እንግዲህ እንደው ሌላው ልተው ብዙ ነው እንደዚህ አይነት ገጠመኞች ያሉት። ሁሉም የራሱን ያለውን ለኢትዮጵያ እያበረከተ ነው። ሲንኳኳ እየሰማ ነው፣ በጣም እየሰማ ነው ያለ ማህበረሰብ። እዚህ ስመጣ ትምህርት ጨርሰን ከባለቤቴ ጋር ስመጣ ኢትዮጵያ የከፍታ ዘመን ላይ ናት ተብሎ ከበሮ ሲደለቅ ነው የደረስነው። ያለውን ፓራዶክስ አስቡት እንግዲህ። ምንድነው ከፍታው? የቱ ጋር ነው ከፍታው? እኔ እንደመጣሁ እንደውም መጀመሪያ የሬዲዮ ፕሮግራም የተጋበዝኩት 10 ደቂቃ ትምህርት ስጭበት ተብዬ በየከተማው ድባቴ ነው የሚባለው በአማርኛ ዲፕሬሽን በወጣቶች ላይ በጣም በስቷል። እስቲ መንስኤው ምንነቱን መንስኤውንና መፍትሄውን እስቲ 10 ደቂቃ መልእክት አስተላልፊ ተብዬ ነበረ አንድ የሬዲዮ ፕሮግራም ላይ ትምህርት የሰጠሁት። ይሄ ያለ በዛ ሰዓት ስለ ከፍታ ይወራል። የምን ጉዞ ጀምረናል፣ ኢትዮጵያ ወደ ላይ እየወጣች ነው፣ እየገሰገሰች ነው፣ የዓለም እንትን ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው ምናምን። እዚህ ያለው ለምንድን ነው እሱ የኢትዮጵያ መሪዎች ዲናያል ውስጥ የሚገቡት? ይሄን ያህል ዓለም የሚያውቀውን ነገር አሁን እንግዲህ ያለፉት 3-4 ዓመታት የተከሰተውን አይደለም 1999 2000 በኢህአዴግ ጊዜ የነበረውን ነገር ማለት ነው። በዚያን ጊዜ ያለውን ነገር እየሰሙ ይሄን ያህል ተጨንቀው ነበር። ወዴት እየሄዱ ነው እነኚህ ሰዎች ብለው ብዙ ሰዎች ብዙ ዜጎች እንደዚህ ይጨነቁ ነበር። የኢትዮጵያ መሪዎች ግን ለምን እንደሆነ አላውቅም በጣም አቅሎ የማየት መሰረታዊ ችግር አለባቸው። በጣም መሰረታዊ ችግር ወይንም የመካድ ነገሩን የመካድ ከየት ነው የሚመጣው ይሄ ነገር? እኔ ብዙ ለማሰብ ሞክራለሁ። ከየት ነው የሚመጣው? መካድ የኔ ችግር አይደለም ብሎ ማሰብ ምናልባት የነገሩ ቀጥተኛ ፈጣሪ ከመሆን የሚመጣ ነገር ነው
ምናልባት እነዚህ ጤናማ አስተሳሰብ ያላቸውን የውጭ ዜጎች ስለማይሰሙ ይሆን? ሜቢ ከሲዎቹን ሊሆን ይችላል የሚሰሙት፣ አላቅም። የእንትን ደህንነት ምናምን አማካሪ የእንግሊዝ ምናምን እንደዚህ የጂኦፖለቲካል የጂኦ ስትራቴጂ ምናምን አባል የምናምን ማህበር የምናምን ማህበሮች ደግሞ አሏቸው አይደል? የእነሱ ማህበር አባላት እነሱን እንደ አማካሪ ስለሚሰሙ ሊሆን ይችላል። አይ ችግር የለውም እያደጋችሁ ነው እንዲህ እየሆናችሁ ነው። አንዳንድ ቦታ ላይ እርግጥ ነው ችግር አለ። ትግራይ ላይ ችግር አለ። ቤኒሻንጉል ያቀሉባቸዋል ሊሆን በኋላ መልሰው ሊጠይቋቸው በእንደዚሁ አይነት ነገር። መጀመሪያ የሚያሳስተው እኮ ነው። በኋላ ማኑ አስነክቶ መልሰው እንደገና አንተን ሆኖ ይፈርድብካል ማለት ነው። ይሄንን ነገር መሪዎቻችን ሁሉ ጊዜ እንደ ሸንኮራ እየተመጠጡ እንደሚጣሉ ለምን እንደማያስተውሉ አላውቅም። የሆነ ነገር አንዱን አካላት ቃልኝ ይባላል፣ ከዛ በኋላ ያጠቃል፣ ከዛ በኋላ እሱ ይጣላል። በሰላም እንኳን አይወርድም። መጠቀሚያ ይሆናል፣ ይጣላል፣ መጠቀሚያ ይሆናል፣ ይጣላል። ይሄንን ሰርክል ማስተዋል ለምን ተሳናቸው? ለምንድን ነው የሚሸወዱት? ሁሉ ጊዜ ተደጋግሞ ለምንድን ነው የሚሸወዱት? ሁሉ ጊዜስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል? እኔ እኮ አይደለሁም ሌላው ነው የሚጣላው። ትምህርት ቤት ውስጥ እንዴት ነው አንድ ክፍል ውስጥ ተማሪዎች ሲረብሹ መጀመሪያ መምህራን ወይም ሌሎች ሲመጡ ምንድን ነው የሚሉት? በቁጣ አለቃ ማን ነው አይደለም የሚባለው? የዚህ ክፍል አለቃው ማን ነው? 40 ተማሪ ሊሆን ይችላል ያለው እዛ ውስጥ 40 ተማሪ በረበሸው አለቃው ማን ነው ይጠየቃል። አይቀርለትም። ከአቅሜ በላይ ሆኖብኝ ነው ሊል እና ታዲያ ለምን ለሰው አልነገር? ለምን ሪፖርት አላረክም? ለዩኒት ሊደሩ፣ ለዳይሬክተሩ ወይንም ለክፍሉ ስም ጠሪ ወዘተ ለምን ሪፖርት አላረክም? በጊዜ ለምን ሄልፕ አልጠየቅም? ለምን አልተናገርክም? አይቀርለትም። ከሱ ራስ የሚወርድ የለም አይደል? እኔ አይደለሁም እነሱ ናቸው የሚባል ነገር የለም። ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም። እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም። እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል። ስልጣን ላይ መውጣት ከፍታ አይደለም፣ ሹመት ከፍታ አይደለም። ሹመት ሺህ ሞት ነው የሚባለው አይደል? ሺህ ሞት ከባድ ኃላፊነት እዚህ ጋር መሸከም ማለት ነው። ብዙ ነገር ሪስፖንሲቢሊቲ። ግን ይሄ ነገር ሳይሆን እንግዲህ አሁን እየታየ ያለው እንዴት አድርገን ነው የብልጽግና ጉዞ የኢትዮጵያ ትንሳኤ ሊበሰር ነው። እኔ በጣም ይገርመኛል። እጅግ በጣም የመሪዎቻችንን በየደረጃው ያሉ አንድ ሰው ለሰው አይደለም ጠቅላይ ሚኒስትሩ ወይንም ካንቲባ ምናምን ማለት አይደል፣ እስከታች ያለው እንዴት ነው ግን የሚለው ነገር እጅግ በጣም ያሳስበኛል። ምክንያቱም ጥያቄው አይቀርም ይመጣል። ጠያቂ ተገኝቶ ነው ለመክሰስ እኮ አንደኛ ሰይጣን የሆነ አንድ ሰው ያስነሳል። እግዚአብሔር ባያስነሳ ሰይጣን ራሱ ያስነሳል ቀድሞ ጠያቂ ማለት ነው። ማጥቃት ለፈለገ አንድ የሚፈርድ ደንበኛ ቅጣት የሚያመጣ ያስነሳል። እና እኔ ብዙ ጊዜ ተስፋ የማደርገው በትምህርት ነው። በትምህርት ይለወጣል። ግን ካቻፕ ለማድረግ ራሱ በጣም እየቸገረ ነው። እኛ የሆነ ነገር እዚህ ጋር ተለውጦ ከዛ እዚህ ጋር በትንሹ ተሰርቶ ከዛ ስኬል አፕ ተደርጎ ጥናት ተደርጎ ምናምን እንላለን። ነገሩ እየፈጠነ ያለበት መንገድ ሲታይ ግን አንዳንዴ ያስደነግጣል። በዛም ላይ ይደረስ ይችላል እንዴ የሚል አይነት ነገር። ምክንያቱም የሰውን አይምሮ መቀየር ጊዜ ይፈልጋል አይደል? ነፃ ሆኖ ማሰብ ይፈልጋል። መኮትኮት፣ ቀስ እያሉ ማለማመድ፣ ቀስ እያሉ መመገብ፣ መርዙን ማውጣት፣ አረሙን መንቀል የሚባለው ነገር ጊዜ ይፈልጋል። ለዛ ግን ጊዜ የሚሰጥ አይነት አይደለም እየሆነ ያለው ጥፋት ማለት ነውና ጥያቄ ይፈጥርብኛል። በጣም ጥያቄ ይፈጥርብኛል። እንደውም ከዚያም አልፎ ምንድነው እሱ እየሆነ ያለው እንግዲህ እኛ እንደ ባለሙያ ስናስብ ብዙ ጊዜ ያው ህጻናትን ታውቃላችሁ፣ አቦሽ ምን መሆን ነው የምትፈልገው ምናምን ስትሏቸው ዶክተር ምናምን ይላሉ አይደል? ፓይለት፣ እኔ መሆን የምፈልገው አትሌት ነው፣ ሀገሬን አስጠራለሁ፣ የአስትሮናውት ናሳ ገብቼ እንደዚህ የሚሉት ነገር አላቸው። እኔ አሁን ሳስበው ሌላ ትርክት እየተባለ ካደገ ያ ልጅ አሁን ፍሬውን እያየን ነው። አቦሽ ምን መሆን ነው የምትፈልገው? እኔ እንትን ከተማ ከንቲባ ሆኜ የኦርቶዶክሶቹን አደባባይ ወስዳለሁ እየተባለ የሚያድግ ልጅ ካለ እኔ እንትን ከተማ ማዘጋጃ ቤት ኃላፊ ሆኜ ለከተማው ውሃ እንዳይገባ እንዴት እንደምዘጋ እሱን አጠናለሁ። ውሃ እንዳይፈስ ለምን ከተማ ውስጥ ነፍጠኞች አሉ። እነማን እንደሆኑ እንግዲህ እግዚአብሔር ይወቀው። አንድ ከተማ ሙሉ ውሃ እዛ እንዳይፈስ እዚህ ጋር እንትን እየተዘጋ የከተማዋን ስም አልጠራም፣ ግን በኮሮና ጊዜ ነው ውሃ የተለቀቀው አሉ። ነበረ እንዴ እስከ ዛሬ ተብሎ ችግር አልነበረም ማለት ነው። ውሃ አለ ጤናቸው ሲያሰጋቸው ለቀቁ ማለት ነው። እንግዲህ
ችግር ያልነበረውን ነገር ሆን ተብሎ የሚዘጋ ከአንድ ከተማ ሙሉ እየተቸገረ እየተሰቃየ ማለት ነው ለብዙ አመት እየኖረ። ለዚህ ነው ስለ ቴክኖሎጂ የምናወራው፣ ስለ አርቲፊሻል ኢንቴሊጀንስ የምናወራው። ስለምን አስተምረን ምን ልናደርጋቸው ነው? የማንን ላይቭሊሁድ የሚቆርጡ ሰዎች ልናፈራ ነው? ወዴት እየተካሄደ ነው የሚለውን ነገር መሪዎቻችን እጅግ በጣም ቢያስቡበት ጥሩ ነው። እኔ የሚገርማቸው አንድ ጊዜ የካሪኩለሙን ጥናት ሳደርግ ካሪኩለም ላይ በደንብ ፈትሸዋለሁ። ሶሻል ስተዲስ የህብረተሰብ ሳይንስ የሚባለውን ታውቁታላችሁ አይደል? ብዙ የሚገራርሙ ነገሮች አግኝቼበታለሁ። በጣም የገረመኝ ደግሞ አንዱ ነበር፣ እንግዲህ እናንተም ታውቁት ይሆናል። ግራኝ አህመድ ገናና የምስራቅ አፍሪካ መሪ ነው የሚል ጽሁፍ አለ። ሁሉም የኢትዮጵያ ህጻናት እየተማሩት ነው 5ኛ ክፍል ላይ። የኢትዮጵያ መሪ ማለት ክርስቲያን የሚጨፈጭፍ ነው እንዴ? ይሄ መጽሐፍ የተጻፈው ሟቹ ጠቅላይ ሚኒስትር በህይወት እየነበሩ ነው፣ አቶ መለስ ዜናዊ ማለት ነው። እንግዲህ ምናልባት ዘንድሮ ወይ አምና ተቀይሮ ካልሆነ እስከ ቅርብ ጊዜ ድረስ ያንን ነው የሚማሩበት። የኢትዮጵያ መሪ መሆን እንደዛ ተብሎ ቀድሞ ዲፋይን ሲደረግ ማንም ምንም ሳይል ቀርቶ አሁን በተግባር ማየት ጀመርን ማለት ነው። ትምህርት ሚኒስቴር እኔ አንዳንድ ጊዜ ምን ይሉኛል፣ እንደዚህ አይነት መድረኮች ላይ ዩቲዩብ ላይ ሲለቀቅ፣ ኢንተርኔት ላይ ቪዲዮዎች ሲለቀቁ አንዳንድ ሰዎች ምን ይላሉ፣ እዚህ እኮ አይደለም ችግሩ ይሉኛል። ከተማ ውስጥ እኮ አይደለም፣ ከተማ ውስጥ ያለው ማንቁ ነው፣ ገጠሩስ ነው ችግር ያለው፣ ዳር ላይ ያለው ነው ችግር እየፈጠረ ያለው፣ እዛ ሄዱና ምከሩ እንጂ ይሉኛል። ትምህርት ሚኒስቴር እዚህ አይደለም እንዴ ያለው? እንዲህ አይነት መጽሐፍትን የሚጽፈው እዚህ ነው ያለው። ቤተ መንግስት እዚህ ነው ያለው። ሚኒስቴር መስሪያ ቤቶች እዚህ ነው ያሉት። ስለዚህ ከዚህ ነው መጀመር ያለበት ማለት ነው። ይሄው ራሱ አካል ነው ለውጥ ሊያመጣ የሚችለው ማለት ነው። ይሄው በቅንነት የተሰባሰበው ማለት ነው። ሌላ መጠበቅም አያስፈልግም። ጥያቄም ሊያነሳ የሚገባው በብዝሃነት በምን ስም ብዝሃነት ይሄ አይደለም ብዝሃነት። እኔ ብዝሃነት ይሄንን ታሪክ አሁን ይሄንን ትርክት የግራኝን ትርክት በዚህ መልክ እዛ ውስጥ ሲገባ 5ኛ ክፍል መጽሐፍ ውስጥ እንደ በጎ ነገር ተቆጥሮ ሲገባ ለየትኛው ጥቅም ነው? ጦርነት እኮ ነው የነበረው 15 አመት ሙሉ ማያባራ እልቂትና ጦርነት። እንኳን ክርስቲያኑ ሙስሊሙ አልተጠቀመም። መጀመሪያ ክርስቲያኑ ብዙ ተጎዳ፣ ከዛ ሙስሊሙ ተጨፍጭፎ እኮ ነው የተሸነፈው አይደል ግራኝ። ከዛ 16ኛው ክፍለ ዘመን ላይ እንግዲህ አውሮፓውያኑ ቴክኖሎጂ ምናምን ሙከራ ኢንላይትመንት እንትን ሲሉ ሙስሊሞቹና ክርስቲያኖቹ ኢትዮጵያ ውስጥ እንቅልፋቸውን ለጥ ብለዋል፣ ደክሟቸው ከጦርነት ብዛት ማለት ነው። ሁለቱም ተዘርረዋል። ይሄ እንደ በጎ ነገር እንዴት እዛ ውስጥ ይገባል? የሙስሊም ሱልጣኔቶች በጎ አስተዳደር የነበራቸው፣ በጎ ስብዕና፣ በጎ የአስተዳደር ባህል፣ በጎ ስነ ምግባር የነበራቸው ጥበበኞች የነበሩ የሉም? ይሄን ያህል ጠፍቶ ነው። እንደው አንዷን ለመጥቀስ ብዬ ነው እንጂ በጣም ብዙ ችግር ነው ያለው እዚሁ የመንግስት አካላት ውስጥ 99.9 ችግር 99.9% ችግር የመሪዎች ነው። መቀበል አለባቸው። በቃ ይሄንን መቀበል አለባቸው። 100 ሚሊዮን እብድ መብራት እኮ አስቸጋሪ ነው ምናምን እየተባለ አይዘለቅም፣ አይመለጥም። እብድ አይደለንም። ምንድነው አንድ እንደው ካልረሳሁት በትክክል ብለው ደስ ይለኛል። አንድ ግጥም አለ የገጣሚ ያያልነህ ሙላቱ ይመስለኛል። የተፈጥሮ ንጹህ አየር ስላደገ እየዋጠ የህዝብ አንጎል ጤነኛ ነው ካወቁ ባዮች የበለጠ የምትል በጣም ደስ የምትለኝ ግጥም ድሮ ነው ያነበብኳት፣ ግን እስካሁን አስታውሳታለሁ። እና እስቲ እናስብበት። እስቲ አንዳንድ የተሻሉ ነገሮችን እናስብ። እንደው ቢያንስ እኔ አሁን እንደ አንድ ባለሙያ ለትምህርት ሚኒስቴር እንደ ፖለቲከኞቹ ነገር ማብኳት እዛ ውስጥ ተው፣ እንደ ባለሙያ እንኳን ማሰብ ብንጀምር እዛ ውስጥ እስቲ የተሻለ ነገር ለምን አይማሩም ተማሪዎቻችን? አሁንም እኮ የብሔር ትርክት የጭቆና ትርክት ምናምን ነው። በፊት ለውጥ ማለት እኮ ድሮ ከሌን ይጨቁን ነበር። አይ አይደለም፣ ለውጥ ሲመጣ ደግሞ አሁን ከሌን ነው የሚጨቁነው ተብሎ እዛ ላይ አዲስ ታሪክ ይገባል። ከዚህ ይልቅ እንደው ስለ አባይ ግድብ ከግብጽ ጋር ስለነበረን ክርክር ታሪካዊ እውቀት አሁን ያለው ዜጋ ይሄን ያህል አለ? ጭቅጭቅ ሲመጣ ሰው ፍለጋ ነው ምን ሮጠው አይደል? የሚያውቅ ሰው ታሪኩን የሚያውቅ ባለሙያ ኧረ ከዩኒቨርሲቲ ሰው ፈልጉ። እንደው ሰዎች አለመጥፋታቸውን እግዚአብሔር ይመስገን። ወይም የዴር ሱልጣን ይዞታ ክርክር ሲመጣ ኢየሩሳሌም ውስጥ ሰው ፈልጉ እኮ ነው የሚባለው። ጭቅጭቅ ሲመጣ የእስራኤል መንግስት ኑና አስረዱ ይላል አሉ።
በትክክል የሚያስረዳ ሰው እየጠፋ ብዙ ጊዜ ስብሰባዎች ይበተናሉ። እድሉ እያለ ለምን አብዛኛው ሰው ለሀገሩ እንዲቆም ተደርጎ አልሰለጠነም። እዚቹ እንትን ውስጥ ነው ያለው። ይሄ ደግሞ ቀጥታ የማንም አይደል፣ የመንግስት የመሪዎች ኃላፊነት ነው፣ የነሱ ጥፋት ነው። በማንም ማሳበብ አይቻልም። ለሚፈጠረው ነገር ሁሉ በሱዳን ወታደሮች ማሳበብ አይቻልም፣ በኤርትራ ወታደሮች ማሳበብ አይቻልም፣ በምናም ማሳበብ የራሳቸው የመሪዎቻችን ጥፋት ነው። ይሄ አሁን እንክርዳድ እየዘራን ትንሳኤ ያለ እንዴ ነው መዘራት ያለበት አይደል? እንክርዳድ እየተዘራ የእንክርዳድ ትንሳኤ እኔ አልፈልግም። አረም አልፈልግም። ስንዴ በትክክል ተዘርቶ ጥሩ ስንዴ መውጣት አለበት መጨረሻ ላይ። እቺን መልእክት ዋጥ አድርገው ቢወስዱ በጣም ደስ ይለኛል ከቀናን። እኛም ኃላፊነታችንን እንዳንዘነጋ ማለት ነው። የነገሮች ራስ ያለው እዚሁ አጠገባችን እኛው ጋር መሀል ላይ በተለያየ በእንትን ትርክቶች እኛው ራሳችን ደንዝዘን ትንንሽ የሚመስሉ ነገሮች ናቸው በኋላ ትልልቅ ጥፋት የሚሆኑት። እዚሁ እጃችን ላይ ያሉ እድሎች ስላላቆምናቸው ስላልጠየቅን በስነ ስርዓቱ። እኔ አሁን እንደ መምህር በጣም ብዙ የምጠይቀው ጥያቄ አለኝ፣ እጅግ በጣም ብዙ ቴክስት ቡኮች ላይ ማለት ነው። በጣም ብዙ ጥያቄ ግን አያስደርሷቸውም። ብልጥ ናቸው። አሳትፈናቸው ነበር ውሎ አበል ከፍለናቸዋል ብቻ ነው የሚባለው እንጂ ሀሳባችሁን የሚወስድ የለም።